ይሰነጥቃል። ማህሌት ብሩክን እና ቅድስትን በመድኃኒት መርዛ ደፋቻቸው። ከባድ ሐዘን ገጠማቸው። ሰርጉ ቀረ። መድብል እጅጉን ተጸጸተ። መድብል ባደረገው ነገርና ማህሌትን በማመኑ ለአንዴና ለመጨረሻ ጊዜ እገላታለሁኝ። ማህሌት እገባችበት ብትገባ መቼም ቢሆን አልምራትም። የወንድሜንና የእህቴን ሰርግ እንደዚህ አበላሽታ እኔን አያድርገኝ እያለ በጸጸት አለንጋ ተወጋም። በስተመጨረሻ ቅድስቴና ብሩክ ደስታቸው ሁሉ ደብዝዞ በመርዝ ደፋቻቸው። ዶክተሮች እንዳሉት ከሆነ በጣም በሚያስደነግጥ ሁኔታ ከፍተኛ ጉዳት እንደደረሰባቸውና መርዙም ሰውነታቸው ውስጥ እንደተሰራጨ ተናገረም። ምሳሌ በጣም ተጸጸተች። ምሳሌ አለቀሰች። ይህንን ማመን አልችልም። አሁንም ያደረገችው ማህሌት ናት ወይ? አጎቴ እባክህ ተናገር እያለች አጎቷን በጣም መረበሽና ማልቀስ ማንባቷን ቀጠለችበት። ሉላ እንዲሁም ሞገስ ይሄማ ሊሆን አይችልም፣ እንዴት ማህሌት እያታለለች ነበር ማለት ነው ያን ሁሉ ጊዜ ያን ሁሉ ዘመን። በጣም ያሳዝናል መድብል። እኔ እኮ ነግሬህ ነበር። እንዴት እንደዛ አይነት ስህተት ትሳሳታለህ? እንዴት ማህሌትን ታምናለህ? ብሎ አለው። እውነት ለመናገር እንዴት እኔ እንደዚህ አይነት ነገር ታደርጋለህ ብዬ አስባለሁኝ። እባክህ ብሩክ ይቅርታ አድርግልኝ ወንድሜ፣ አንድ ጊዜ ብቻ ተነስ እንጂ አንተው ፊት አንጥቼ ነው የምገላት እያለ ቢሳልላት ቢጸጸትም ግን እሱ ብሩክና ቅድስቴ ላይመለሱ ሊያሸልቡ ጥቂት ሰዓታቶች እንደደረሰ ዶክተር ተናገረም። ዝና እንደሞተና እንዲሁም ካሌብ ሙሲሳ እንዳመነ ቢናገርም እንኳ ግን መድብልና እንዲሁም ዝና ተነጋግረው እንደነበረ ዝና ስልክ ደወለለት። እሺ ሚሽናችን እንዴት ነው ብሎ ሲል አሁን ላይ ካሌብ በምንም ሁኔታ ይሁን በምንም ትንሽ እያመነኝ ይመስላል፣ ግን ከዛ በፊት ሌላ ከባድ ችግር ተፈጥሯል ብሎ አለው። ምንድን ነው? ማን ነው የታመመው? እያለም ዝና ቢለውም እንኳ ብሩክና ቅድስት አደጋ ውስጥ ናቸው። እናም እኛ ሆስፒታል ውስጥ ናቸው። ወንድሜ ስላደረገችው ነገር ልትቀጣ ይገባታል። ዝና እባክህን አፈላልግልኝ ብሎ አለው። በስተመጨረሻ ማህሌት የምትፈልገውን ነገር በሙሉ አድርጋ ለካሌብ ሙሲሳ አየህ፣ ያ ጅል የተረገመ የሆነ መድብል እኔን አምኖኝ ነበር፣ ግን ደግሞ እኔ የታመንኩት ለመድብል ሳይሆን ላንተ ነው። ለማንኛውም ስራዬን ጨርሻለሁኝ፣ ማለትም ያንተንም በቀል እንዲሁም ደግሞ እኔም የራሴን በቀል ተበቅያለሁኝ። የወደፊት ባሌን የምታገባት መስሏት ነበረ። መቼም ቢሆን ከዚህ በኋላ ደስታቸው ሁሉ ይደበዝዛል እያለች ከካሌብ ሙሲሳ ጋር አወራች። ካሌብ ሙሲሳ ምንም እንዳልተፈጠረም መድብል ጋር ደውሎ እንዴት ነው ሰርጉ እንዴት ነው ብሎ አለው። መድብልም እጅጉን ተናዶ እጅጉን ጭሶ ትሰማኛለህ፣ አሁን እዚህ ውስጥ እጅ ካለበት እኔ ነኝ አድርገኝ፣ መቼም ቢሆን ይቅርታ አላደርግልህም። የእውነቴን ነው ካሌብ፣ መቼም ቢሆን ብሎ አለው። ተረጋጋ፣ ምንድን ነው የተፈጠረው ነገር ብሎ ሲለው ማህሌት ያደረገችውን ነገር በሙሉ ተናገረ። ችግር የለውም እኔ ራሴ አፈላልጌ ዋጋዋን ነው የምሰጣት ብሎ ሲል ካሌብ ሙሲሳ እባክህ በባለፈው እንደውም ጨርሳት ስትለኝ ያልጨረስኳት እኔ የሆንኩኝ ነው፣ እኔ ያዝኜላት ነው፣ ግን ደግሞ በአሁኑ ፍጹም እኔ ነኝ የማደርገው፣ እባክህ ካሌብ ብሎ አለው። ካሌብ ሙሲሳ በጣም ጥሩ፣ አሁን ስራዬን ሰርቻለሁኝ። ምክንያቱም መድብል አንተን ካልጎዱ በስተቀርና በአንተ ካልደረሰ ማንንም ሰው እንድትጎዳልኝና ወንጀሎችን እንደማትሰራለኝ ስለማቅ ተጠቀምኩባት። እንግዲህ ማህሌት ደህና ሁኜ እያለ በልቡ በጣም እየተደሰተና እየዘለለ ከታሬ ጋር ፍቅራቸውን አጣጣሙ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም።
እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቻችን ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ሰብ ዘመድ አዝማዱ ተሰብስበው እነ ውሃዬ እንዲሁም ደግሞ እነ አብርሽ ትህትና ሁሉም እየዘለሉ ደስታቸውን እያጣጣሙ ግን ዳጣ በጣም ርቧት ክችን ገብታ እየበላች ባለበት ሰዓት እንደ አጋጣሚ ምሳሌ መጣችና ምንድን ነው የምትሰሪው ዳጣ ብላ ስትላት ምን ነው ከሰርግ ውስጥ የምወደው ምን እንደሆነ ታውቂያለሽ? ምንድን ነው እሱ? እስኪ ንገሪ። ምግቡ በጣም ደስ የሚል ነገር ነው። ቆይ አንቺ ለሆድሽ ብቻ ነው እንዴት ተፈጠርሽው? በጣም ታሳዝኛለሽ። ይልቁንስ የማየና ያባየን ደስታ ማጣጣም አይሻለሽም? እሱን ታዲያ ማን ከለከለ ብለሽ ነው? ውሃ ምሳሌዬ ንገሪኝ። ይልቁንስ አንቺ ለምንድን ነው የማትበይው? ብላ ስትላት እኔማ ለማየና ላባየ ሰርግ ስለምደንስ ነው። አንቺ ግን ሻታ እንዳይዝሽ ብላ አለቻት። ምን? አዎ። ቆይ ደግሞ ይሄንን ነገር እንዴት አወቅሽ? ምን ነው እረሳሽ እንዴ? ምኑን? እኔ እኮ ያው የዳጣ ታናሽ እህት ነኝ። ስለዚህ ሁሉንም ነገር ካንቺ ነው የተማርኩት ብላ አለች። እውነት ለካ ብሩክ የሚለው ነገር ትክክል ነው አይደለም? ማለቴ ሁሉንም ነገር የተማርሽው ከኔ ነው። ቤት ከባድ ዛቻ ዛተች። እኔ እስካሁን ጥሩ ለመሆን እየሞከርኩኝ ነበረ፣ ነገር ግን ሰዎች በፍጹም እንደ ጥሩነት ሊቀበሉኝ አልቻሉም። ምክንያቱም ገና ለገና በድሮ ማንነቴ እየገመቱኝ ነው ያሉት። በገዛ ቤቴ በገዛ አልጋዬ ላይ የገዛ ሰራተኛዬማ ባሌን ስታገባው ቁሜ የማይጅል ማህሌት አይደለሁም እና አሁን የተቀየረችውን ማህሌትም በደንብ በሁለት አይናችሁ ታዩታላችሁ እያለች እንደምንም ብላ መድኃኒቱን ከሱቅ ገዝታ እየተሽሎከሎከች ገብታ አደረገችባቸው። ብሩክና ቅድስቴ እጅጉን በደስታ ተጥለቅልቀው ታውቃለህ፣ ትንሽ የከፋኝ እናትና አባቴ አለመገኘታቸው ነው እንጂ በጣም ደስተኛ ነኝ ብሩኬ፣ ግን ደግሞ መቼም አትጎዳኝም አይደል ብላ ስትለው ምን እያልሽ ነው ቅድስቴ? እኔ እኮ በአንቺ በጣም የታደልኩና የተባረኩ ሰው ነኝ አይደለም አንቺን ልጎዳሽ። ምን እያልሽ ነው? እና ኢፍራታ ቤቱ ተመቸሽ እንዴ? ኢፍራታ እንዴት አየሽው ብላ አለቻት። እውነት ለመናገር ቤቱ አሪፍ ነው፣ ግን ደግሞ ሰውዬው ወይኔ ጭቅጫቄው በጣም ነው የሚያስጠላው። በዛ ላይ እኔ ብዙ አይነት ስሜት ስለሚሰማኝ ከኔ ጋር መግባባት አልቻልንም። ብታይ ግን ከመዙ ጋር በጣም እየተስማሙ ነው ብላ አለቻት። አዎ ዛሬ ጧት ማህሌት መታ ነበር እና ይቅርታ ምናምን አለች። ልክ ነሽ። እውነት ለመናገር ማህሌት አሁን ላይ ተቀይራለች፣ ግን ደግሞ የመቀሪያዋ ምክንያት በጣም ግራ እያጋባኝ ነው። ማለትም የእውነት ከልቧ ትጸጸት አትጸጸት ምንም የማውቀው ነገር የለም ብላ አለቻት። ይህን ሁሉ ጉድ ዝም ብላ ማህሌት እያዳመጠች በሩ ስር ተለጥፋ እያዳመጠች ትገኛለች። ሉላ ልክ ነሽ፣ ግን ደግሞ ብሩክና ቅድስትም ጊዜ ያስፈልጋቸዋል። ምክንያቱም ቅድስትም ቢሆን እራሷን ለመሸጥ ምንም አላቅማማችም ነበረ። ማለቴም በምሳሌ ህመም የተነሳ እናም ደግሞ ብሩክም ቢሆን በጣም ተሰቃይቷል። ስለዚህ ለዛውም ከገዛ ጓደኛው ጋር ማለቴ ከሞገስ ጋር አብራ መተኛቷ ሁሉ እጅጉን ብቻ ከባድ ነው እና ምን እንደምልሽ አላውቅም ብላ አለች። ልክ ነሽ፣ እንግዲህ ሁሉንም ነገር ለፈጣሪ ብንተወው የተሻለ ነው ብለው እህታም ጓደኛ ማቾቹ ትተው ሄዱ። አታስቢ ሉላ፣ በእርግጥ አሁን ላይ አንቺን መቼም ቢሆን ልጎዳሽ አልፈልግም፣ ምክንያቱም አንቺ ለእኔ በጣም ታስፈልጊኛለሽ ብላ አለቻት። ሞገስ እስኪ ሂጄ ሊያት ብሎ ሲሄድ አንድ አጋጣሚ ማህሌትን ክፍል ውስጥ ሊያት ሲል በብርድ ልብሱ ተደበቀች። ሉላ አሁን እስኪ በአሁኑ ሰዓት መተኛት ነበረብሽ እንዴ? ምን አይነቲቱ ስራ ፈትነሽ እያለ ዝም ብሎ ተነስቶ ሄደ። እነ መርዞ ጭፈራውንና አቅራርታውን በጣም ድብልቅልቅልቅ አደረጉት። እኔ ምልሽ
ቆይ ግን ያንቺ መቼ ነው ብለው ሲጠይቋት ዳጣ ምን እያላችሁ ነው? እኔማ ከናታን ጋር ያውም በየት መሰላችሁ? ማለቴ በአስፋልቱ ዳር እጅጉን መኪናችንን እያንቀጠቀጥነው ነው የኔ ሰርግ የሚሆነው ብላ ስትል ልክ ነሽ አታስቢ ሁሉም ነገር ይሆናል ብላ አለች ኤዱ። ከካሌብ ሙሲሳ ጋር ተደዋውላ አድርጌ ያልከኝን ነገር በሙሉ አድርጌ ያለሁኝ። እናም አሁን ቀጣይ እንግዲህ ሞገስና እንዲሁም ሉላ ናቸው የሚቀሩኝ ብላ አለች። ትሰሚኛለሽ? እኔ ሉላና ሞገስ ምንም ነገር አላደረጉብኝም። በእርግጥ ከብሩክ ጋር ስለተባበሩ ዋጋ መክፈላቸው የማይቀር ነው፣ ግን ደግሞ አሁን አይደለም። ስለዚህ አሁን ወደ ቤትሽ ገብተሽ መተኛት አለብሽ ብሎ አላት። ማህሌትም ባደረገችው ነገር እጅጉን እየተደሰተች በደስታ እየተፍለቀለቀች መጠጧን እየጠጣች እንደ አጋጣሚ ኢፍራታ መጣች። ማህሌት ምን ድንጉር ነው ብላ ስትላት ተኝ ባክሽ ዛሬ የባሌ ሰርግ አይደለም እንዴ? ታዲያ ለምንድን ነው የማልደሰተው ብላ አለች። አይ እኔ ሲመስለኝ ግን አሁን ትክክል እያደረግሽ አይመስለኝም። ቆይ በዛ ላይ ደግሞ ከባድ ችግር እኮ ተፈጥሯል ብላ አለቻት። የምን ችግር አልገባኝም። ምን ሆኖ አልተጋቡም እንዴ ብላ ስትላት ምንድን ነው ደግሞም ስለዚህ እንዴት ልታቂ ቻልሽ ብላ አለቻት። ማለትማ ያው በአጋጣሚ ነው ያወቅኩት ብላ ስትል ትሰሚኛለሽ፣ እኔ እንደውም ወይኑን ስቀዳ የሆነ ነገር ተሰምቶኝ ነበረ፣ ግን በፍጹም ማህሌትን ብዬ ጠርጥሬ አላቅም ነበር። ምክንያቱም እንድትቀየርሽ ነበረ የማስበው። ለካስ አንቺ አልተቀየርሽም። ያ ምን ይጠበስልሽ ኢፍራታ። ትሰሚኛለሽ ማህሌት፣ የእውነቴን ነው ምልሽ። እንደዛ እያስመሰልሽ ከሆነ ይቅር የጠየቅሽኝ መቼም ቢሆን ይቅር አልልሽም። እንዴት እንደዚህ ታደርጊያለሽ በደስታቸው ቀን ብላ ኢፍራታ ተፋጠጠቻት። በቃሽ እህቴ አንቺ ራሱ ለእኔ እኮ አታስቢም፣ ምክንያቱም አንቺም የእነሱ ቢጤነሽ። እኔ የቻልኩትን ሞክሬ ነበረ፣ ይቅርታ ጠይቂያቸው ነበር፣ ግን እነሱ ፍጹም ይቅርታዬን ሊቀበሉኝ አልቻሉም። እና ታዲያ ምን እንዳደርግ ጠብቀሽ ነበር? ቁሜ እያየሁኝ ብሩክ ቅድስትን ሲያገባ ዝም ብዬ የማይመስልሽ ነበር እንዴ? ይሄን ያህልማ ጅል አታድርጌኝ ብላ አለች። ምን? አዎ ይሄን ያህል ጅል እንድታደርገኝ አልፈልግም። በቃ የፈለግሽውን ነገር በሙሉ ብታደርጊ ምንም አይመስለኝም። እባክሽን ውጭልኝ ብላ ጭራሽ በገዛ ቤቷ ኢፍራታን አስወጣቻት። ኢፍራታ ወይኔ ጉድህ፣ ያንን መጠጥ እኮ እኔ ነኝ የሰራሁት። ስለዚህ የእህቷ ተባባሪ ብለው እኔንም እስር ቤት ሊከቱኝ ነው። ልጄ በቃ እስር ቤት ሊወለድ ነው ወይ እያለኝ በሀሳብና በንዴት በለቅሶ ተንቆጨቆጨች።